ለሀገርና ለሕዝብ እንዲሁም ለወገን በጎ አስተዋጽኦና ተግባራትን እንደዚሁ ማሻራቸውን ያሳለፉ ኢትዮጵያውያንና ኢትዮጵያዊያት በርካቶች ናቸው። እነኚህ ሰዎች ያው በተለያዩ አጋጣሚዎች ህይወታቸው ሲያልፍ ምን ነበር የሰሩት፣ ምን ነበር አሻራቸው የሚለውን ገለጥ ማድረግ የምንችልባቸው አጋጣሚዎች የት ነው ያሉት? እነኚህን ጽሁፎች የጻፉልን ሰዎች እነማን ናቸው? ስለ ሰነድ መሰነድ ስናነሳ ብዙ ጊዜ ሁላችንም የምንታዘበውና በየቤታችን ያወራንበት አንድ ነገር አለ። የሁላችንም ስብራት ነው ወጌሻ የሚያስፈልገው ብለን ነው ዛሬ እዚህ ቦታ ላይ የመጣ ነው። በነገራችን ላይ የምንገኘው የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ወመዘክር ውስጥ ነው። ልናነሳ የፈለግነውን ጉዳይ ተረድታችሁታል የሚል እምነት አለኝ። በተለያየ ምክንያት እነኚህ በጎ አስተዋጽኦ ያበረከቱ ወገኖቻችን ወይም ሰዎች፣ ታላላቅ ሰዎች ህይወት ሲያልፍ ሮጥ ብለን እንደነገሩ ስለ ህይወት ታሪካቸው ጫር አድርገን የቀብር ስነስርዓታቸው ላይ መድረክ ላይ ባጭሩ ከምንጽፈው ታሪካቸው ሌላ ጠለቅ ብለን በእውቀት በሙያ እነሱን በሚመጥን አገልግሎት ጭምር ያሰፈርነው ነገር ለምንድን ነው የሌለው? እንደ ሀገር ሰነድን የማስቀረትና ለቀጣዩ ትውልድ የማስቀረት ፍላጎታችንስ የት ነው ያለው? ለምንስ በዚህ ጉዳይ ተቸገርን? የምናነሳውን ጉዳይ ቁጭ ብለን የምናወራው ሁነኛ ሰው አለ። ጋዜጠኛ እዝራ እጅጉ ነው። ሰነድን በመሰነድ ለሀገርና ለሕዝብ ታሪክ ማስቀረት አለብኝ ካሉ ሙያተኞቻችን ውስጥ በኩራት የምንጠቅሰው ሰው ነው። ሀገርና ሕዝብ ነን ብለን እነኝህን ታሪኮች የእውነት በጥሩ ሁኔታ ካልሰነድን ምኑን ታሪክ አለን እንላለን? አብረን እንጠይቃለን። የሚገኘው በታሪካዊው የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ውስጥ ነው። ወመዘክር እንለዋለን። ብዙዎች ሰነድ ለማገላበጥ የሀገርና የግለሰብ ታሪክን ለማጣቀስና ወደኋላ መለስ ብሎ ሀገርና የግለሰብ ታሪኮች ምን ይነግሩናል ስለዚህ ህዝብ፣ ስለዚች ምድር የሚለውን ለማየት የሚጠቀሙበት ቦታ ነው። እዚህ ቦታ ላይ ቀደም ሲል መግቢያ ላይ እንደነገርኳችሁ አጠር ያለ ቆይታ የምናደርግበት የወጌሻ እንግዳ አለኝ። ላለፉት 25 ዓመታት በሚዲያ ላይ የሰራ ሰነዶችን በማዘጋጀት የግለሰብም የሀገርንም ታሪክ ለትውልድ ለማስተላለፍ ወሳኝ የሆነ ስራ የሚሰራ የሚዲያ ሰው ነው። ጋዜጠኛ እዝራ እጅጉ ጋር ነኝ። ጥሩ ቆይታ እንደምናደርግ አምናለሁ። እዝራዬ እንዴት ነሽ? እንኳን ደህና መጣ። ሁሉ ሰላም? ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። ብዙ ጊዜ ስደውልልህም ሳገኝህም እዝራዬ ነው የምልህ። ልክ ነሽ። አብረንም ሰርተናል። ከድሮ ጀምሮ ደግሞ ማራቃቸውን የስነዳ ፕሮግራሞች ፋና ላይ በደንብ ስለምታውቂ ያድጎ ዛሬ ለዚህ ሰበቃ እኔ ደስ ይለኛል። በዚህ ጉዳይ ላይም ደግሞ አንተን ላናግርህ በወጌሻ ፕሮግራም እንግዳ ለማድረግ አስቤ ፈቃደኛ ስለሆንክ በጣም ነው የማመሰግነው። እኔም አመሰግናለሁ። ከባለፈው ታሪክ እንጀምር። የባለፈው ሳምንት አስደንጋጭ ሁላችንም የሰማነው ታሪክ አለ አይደል? የአርቲስት ነፃነት ወርቅነህን የሞት አስደንጋጭ ታሪክ ተጋርተናል። እንዴት ባለ ሁኔታ ውስጥ ነበር የሰማኸው? የሚገርምሽ አጋጣሚ ገቢዎች ነበርኩኝና አዲሱን ደረሰኝ ለመውሰድ ተሰልፌ ከዛ ስወጣ ነው የተደወለልኝ ከአንድ ሰውና በጣም እንደደነገጥኩት። ያ ሰው ያለኝ ምንድነው ከቴሌቪዥን ጣቢያውን ስም ጠቅሶ ባዮግራፊው አለ ሆይ እሱ ቢኮዝ ይሄን የሰዎችን ታሪክ እንደምጽፍ የሚያውቅ ሰው ነው ፈልገህ ነው ባዮግራፊውን አለኝ። 6:30 አካባቢ። ይሄ ማለት በቃ ኢሚዲየትሊ ከመሰማቱ በፊት ማለት ነው። ከዛ እኔ ደግሞ ኦልሞስት ነፂ ከ5 ወር በፊት ደውሎልኝ ታሪኩን ለመጻፍ ብጻፍ ችግር የለውም ግን ምንድነው እስቲ እንዴት ነው የሚለውን ነግሮኝ ነበርና ራሱ ነው ፍላጎቱን አሳይቶ ግን ገና እየሰራን እያለ ሪሰርች እያለ ፋይናሉ ሳይሆን ነው እሱ ህይወቱ ያለፈው። ስለዚህ ያለኝ ብቸኛ አማራጭ ሰው ከኔም ስለሚጠብቅ ከተወዳጅ ሚዲያ በዚህ አይነት ሁኔታ ያው በዚህ የዛኑ ቀን ህይወት ታሪኩን ጽፌ የስላሴ የተነበበው ታሪክ የታምሩ ብርሃን ያነበበውን ታሪክ ለናስናቀ
ላኩላቸው በዛ መልኩ ማለት ነው። የቀብሩ ስነ ስርዓት ላይ የሰማነው ታሪክ አንተ ያዘጋጀኸው ነበር? ከልጅነቱ ጀምሮ እስከ ምን ስራዎችን ሰራ የሚለውን በተደራጀ መልኩ ያው ሰራሁት ማለት ነው። አሁን እንግዲህ ቅድም መግቢያ ላይ ያልኩት ነገር ነው። ድንገት ትላልቅ ሰዎቻችንን ስናጣ፣ ብዙ ስራ እንደ በጎ አስተዋጽኦ ያበረከቱ ሰዎችን ስናጣ የከሌ ታሪክ የት ነው የሚገኘው የሚል የሆኑ ሰዎች ጋር እንሯሯጣለን። እነኛ ታሪኮች እንግዲህ ከብዙ ባህር ከሆነ ማንነታቸው ቁንጽል ነገር ነው። እሱንም ደግሞ ፈቃደኛ ሆነው የሚሰጡ ሰዎች ከተገኙ ነው የሚገኘው። ባለፉት ዓመታት የግለሰብ ታሪኮች ስነዳዎች ውስጥ ያየኸው ከባዱ ነገር ምንድን ነው? የሰዎችን ታሪክ ሀገራዊ ሰነድ አድርጎ ለማስቀመጥ በምናደርገው ሂደት ምንድን ነው ከባዱ ነገር? እንግዲህ ከባዱ ነገር እንግዲህ ከጀመርኩ እኔ የድሮዎቹን መሰነድ ከጀመርኩኝ በሲዲ ወደ 9 ዓመት ሆኖኛል። ነገር ግን ዘመነኛ ሰዎችን በእኛ እድሜ ኩያ ከኛ እድሜ 10-15 ዓመት የሚበልጡ የሚዲያ ሰዎችን በሰነድ ከጀመርኩኝ ሚያዝያ ሲመጣ 5 ዓመት ይሞላኛል። ትልቁ ነገር ምንድን ነው? መረጃ ለመሰነድ ፈልገሽ ራሱ ሰውየው ባለ ታሪኩ ራሱ መረጃው የለውም። ቲያትረኛ ከሆነ ምን ያህል ቲያትር እንደሰራ፣ ስንት ቲያትሮች እንደሰራ፣ ከዛ ደግሞ በጎ ፈቃደኛ መሆን አለበት ወይ የተደራጀ መረጃ መላክ አለበት ሲቪ፣ ወይ ደግሞ በእጁም ጽፎ ዓመተ ምሕረቱን ጽፎ መላክ አለበት። ያን ካላደረገ ያንና ስለዚህ መጀመሪያ የሚጀምረው ሰውየው መረጃውን ካለመላክ ይጀምራል። ከላከ በኋላ ደግሞ እንደገና ይሄ ነገር ይቅርብኝ በቃ አልሰነድ። እንግዲህ ትልቁ ዓላማችን ምንድነው? የሰዎች ታሪክ ኦንላይንም በመጽሐፍም በፌስቡክም ላይብረሪዎችም ውስጥ በፍላሽም ተደርጎ ይቀመጥና የሚቀጥለው ጄኔሬሽን ስለነዛ ሰዎች ማወቅ ሲፈልግ በቀላሉ እንዲያገኝ ነው። እኔ ታሪክ እስከመሰን ድረስ በተለይ ደግሞ የሚዲያ ሰዎች አሁን 500 ሰው ኦንላይን አለ። እኛ ታሪኩ የሚሰነድነው ሰው በሚፈልግበት ጊዜ ትዕግስት በጋሻው ሲባል የአንቺ ታሪክ አለ፣ ሰራዊት ፍቅሬ ሲባል እያለ ብዙ አጋጣሚ በጣም አመሰግናለሁ። እንዴት ደጅ ጠንተህ ብዙ ነገር ላይ ከስር ይህን መረጃ አቀብኝ እያልክ እንደሰነድ ካወቃለሁ። እኔ ከመሰነዴ በፊት ኦልሞስት የ19 ወይ የ20 ሰው ነው ያለው። እነሱም ወይ ሞዴሎች ናቸው ወይ ሙዚቀኞች ናቸው። እነሱም ደግሞ የዊኪፒዲያ ስለሆነ ዊኪፒዲያ ደግሞ ማንም ገብቶ ኤዲት የሚያደርገው ስለሆነ ባለታሪኮቹ ያረጋገጡት ታሪክ አልነበረም። አሁን ግን 500ዎቹም ሰዎች ፈቃደኛ ሆኖ ይሄን 500 ነው መጽሐፍ ላይ መዝገባ ምሩ ላይ የወጡ ናቸው። ስለዚህ በኦንላይንም አድርገናል። ስለዚህ አንዱ ከባዱ ነገር መረጃውን ማግኘት ነው። ግን ደግሞ ያው if there is a will ፈቃደኛ ከተሆነ መንገድ አለ የሚባል ነገር አለ። there is a way። ስለዚህ እኔ ፈቃደኛ ነበርኩኝ ለመታገል። ትግል ነው በራሱ ከሰው ጋር ነው የምትታገለው፣ ከሰው ባህሪ ከሰው ካራክተር ጋር ነው የምትታገለው። ይሄ ነበር የከበደኝ። ሰው አንዱ ካለ ከሌለ ለምን ገባ የሚለው ነገሮች አሉ። ያም ሆነ ይህ እነዚህን ሁሉ ስራዎች በሁለት መጽሐፎች አድርጌ ቅጽ 1 እና ቅጽ 2 የመጀመሪያው 180 ሰው ሁለተኛው ደግሞ 208 ሰዎችን ሰንጃለሁና ቅጽ 2 ላይ ደርሳለሁ። ቅጽ 3 ደግሞ አሁን በ20 ዘርፎች ሕክምና አለ፣ መምህራን ዘርፍ አለ፣ እናቶች፣ ጠንካራ አባቶች፣ አውሮፕላን አብራሪዎች፣ የኢንሹራንስ ባለሙያዎች፣ የባንክ እያለ 20 ዘርፎችን እስካሁን ይሄድን ያለ ነው ማለት። ሀገር በብዙ ዘርፎች ነው የምትገነባው። ከነዚህ ዘርፎች ጀርባ ደግሞ ትላልቅ አሻራ ያላቸው ሰዎች አሉ። እኔ አሁን ጋዜጠኛ እንደመሆኔ የሆኑ ሰዎች ታሪኮችን ሰርች ለማድረግ የውጭዎቹ ሰዎችን በቀላሉ ዊኪፒዲያ ላይ ሰርች ታደርጋለህ። የሀገር ውስጥ ላይ አሁን አንተ እንግዲህ እድሜ ለእዝራ እጅጉ ቢያንስ 2 ቅጽ ላይ ያሉ ሰዎች ካሉ አንቸገርም። ከዛ ውጭ ያሉት ሰዎችን ግን ቅንጭብጫቢ ነገሮች ይበዛሉ። ሶሻል ሚዲያው ላይ አንዱ የሆነ ነገር ያወራል፣ አንዱ የሆነ ነገር ያወራል። ማረጋገጫ ግን የሰጠ የሆነ ተቋም የለም። ባደረከው ሂደትና ፈተናዎች ውስጥ ግን እዝራ በትክክል ብትነግረኝ ደስ የሚለኝ ነገር ሰዎች ለምንድነው ፈቃደኛ ማንሆነው ታሪካችንን ስንጠይቅ? አንደኛ ኢትዮጵያዊ ባህል በሚል ሽፋን ኢትዮጵያዊ ትሁት ነው እኔ ምን ሰራው የምትል ሽፋን ነች። ለሁሉም አይሰራም። ይሄ አሁን ግን የእውነትም የሰራ ሆኖ ለሀገርም ያበረከተ ሆኖ ትልቅ ስራ የሰራ ሰው ሆኖ በቃ ትህትና ነው የሚይዘኝ ይልሻል። በትህትና ምክንያት መታየትን ካለመፈለግ ምክንያት እምቢ ይልሻል። ሌላው ፐርሰናል ባህሪ ደግሞ አለ። ያየውና እዛ ቦታ ላይ ያሉ ሰዎች ከሱ ጋር ይጣጣማሉ ወይ የሚለውን ያህል በዛ ዝርዝር ውስጥ እኔ ለምን ገባው እኔ የማልፈልጋቸው ሰዎች እዛ ውስጥ አሉ የሚልም አለ። አንዳንዱ ደግሞ ፕሮጀክቱን ራሱ ማይደግፋል። አንተ ማነህ? ከፍ ማለት አለብሽ ወይ ደግሞ ከኢንተርናሽናል ዊኪፒዲያ ኦክስፎርድ ማምጣት አለብሽ ብሎ የሚያስብ ሰው አለ። ደረጃ አይደለም ብሎ የሚያስብ ሰው አለ። አንዳንዱ ደግሞ
ፐርሰናሊ በባህሪው እምቢተኝነት እምቢ በመባል ራሱን ከፍ ማድረግ ይፈልግ ሰው አለ። የእሱን ጉዳይ አለማወቃችን የበለጠ እንድንወደው እንድናከብረው እኔ በመላቅ ነው መሰለሽ አንተ እኮ ወመንዘክር ሆነሃል እርግጠኛነት የምናገረው ምክንያቱም ዙሪያችን ያሉ ሰዎችን እንዴት በትህትና ደጋግመህ እንደምትጠይቅ አውቃለሁ። እንዴት ለማሳመን የምትሄድበት ሙያዊ መንገድ ያስገርመኛል። ሲታገሉህም የሰማኋቸው ሰዎች አሉ። ምን ሰራሁና ተወኝ እስቲ አንተ ደግሞ ረፍት የለህም ወይ? አንድ መድረክ ላይ ማስታወሰው አንድ ትልቅ ጋዜጠኛ ናቸው። ዶክመንተሪ እያስመረክ የነበረበት እውቅና እያሰጠህ የነበረበት የብሔራዊ ፕሮግራም ላይ አንዱ ሰውዬ ምን አሉ? ጨቀጨቀኝ ዋጋዬ በቀለ ናቸው። ሳሙ ታወቀ ጋዜጠኛ ኢትዮጵያ ሬዲዮ ጨቀጨቀኝ። ጠዋት ይደውላል፣ ከሰዓት ይደውላል፣ ማታ ይደውላል። መጨረሻ ላይ ከጭቅጭቁ ለማምለጥ ነው እሺ ያልኩት። ግን እንዲህ አይነት ታሪክ ይሰነድልኛል ብዬ ክብር ቦታ ላይ እመጣለሁ ብዬ አላሰብኩም። ሁሉም ይኸውልሽ መጨረሻ ላይ ሁሉም ያመሰግናል። አሁን አማራ አረጋዊ ጋር ብትሄጂ፣ መዓዛ ብሩ ጋር ብትሄጂ፣ አበበ ባልቻ ጋር ብትሄጂ ድሮ የነበራቸውን አሁን አንድ አይደለም። አንዳንዱ ግን ጅምር ታሪክ የላከልኛል እማላውጣቸውም አሉ። በነገራችን ላይ አንተ ጋር ይቀመጥ ያሉኛሉ፣ ስሞታ አውጣ ያሉኝም አሉ። በነገራችን ላይ እንደሱ አይነት አደረለ አሉ። ምንም ላይ አይወጣ፣ ጻፍም ላይ አይወጣ። ይሄ ሙሉ ዛዜ ነው። አስገራሚ ነው። ግን አሁን እኮ በምትነግረኝ ነገር ሰዎች የተለየ ባህሪ ያለን ማለት ነው። እኔ ምንም ይሁን ምን ሰዎች ለእኔ ታሪካቸውን ይስጡ ነው የምለው። ግድ ፐብሊሽ መሆን የለበትም። ፕራይቬሲ ነው። በነገራችን ላይ አንድ ሰው ሳይፈርም ፈቃደኛ ነኝ ሳይል መዝገበ አእምሮም ላይ ሆነ ኦንላይን አይወጣም። ለምን? ማረጋገጫው ትክክለኛ መሆን አለበት። ሰውየው በህይወት ለዚህ ነው ሰዎችን በህይወት እያላችሁ ስጡ። ካለፉ በኋላ ስለነዛ ሰዎች ትክክለኛ የሆነ ኢንፎርሜሽን አይኖርም። ከስሚ ነው ልንሰራ የምንችለው። ብዙ ጅምር ታሪኮችን ወስደህ ግን ሳይጠናቀቅ ህይወታቸው ያለፈ ልክ እንደ አርቲስት ነፃነት አይነት ሰዎች አሁን ብዙ 5-6 ሰዎች አሉ ካለፉ በኋላ የተሰሩ ግን ሰጥተውኝ ደግሞ ያለፈውና አብይ ፍሬም አለ፣ ገነነ መኩሪያ ሊብሮ መዝገበ አእምሮ ላይ ከወጣ በኋላ ነው ህይወቱ ያለፈው። የነብይ መኮንን ተመሳሳይ ነበረ ከዚህ ቀደም እንደው አይ ነብይ እየሰራው ጨርሼ ሰጥቶኝ አለፈ ኦልሬዲ። ስለዚህ እኮ ምን እንድናወራ ፈልጌ መሰለ አሁን ከሌ ሞተ ወይ ሞተሽ ሲባል እስራ ምንድን ነው የሚሰማው? ግለ ታሪክና በህይወት የመኖር ነገር ከዛ ደግሞ ከዚህ ዓለም ደግሞ በጎ ነገር አበርክቶ መሄድ የሚለው ዜና በተለየ ሁኔታ የምታየው ነው። ምን ታስባለህ ስለሞት? እኔ ሞትን ከማይፈሩትና ሞትን ከተራመሩ ሰዎች አንዱ ነው። ለምን መሰለሽ? ዳዊት ከበደ ወይሳ የሚባል አትላንታ የሚኖር የኔ ድሮ ህፃን እያለው ገና ሃይስኩል የሚያጽፈኝ የነበረ ሰው ድንገት አለፈ። እኔን እያዋራኝ ማለት ነው። እያወራኝ ማለት በስልክ እያዋራኝ ከአትላንታ መጥቶ መጽሐፉን ይዘህልኝና ብሎ መስከረም ከአሜሪካ መጥቶ እንግዲህ 25 ዓመት አላየሁትም እና በቃ መዝገበ አእምሮ ይዘህልኝና ቀጣይ ታሪክ ይወጣል ብሎኝ 2015 ላይ ነው። እዛ እሱ ፊጋ ነው ቤቱ። እኔ ራይድ ይዤ ከተገምጄ ይያለው 4:30 ላይ እንትን ብሎኝ 5 ሰዓት ላይ ስልኩ አይነሳም። 4:30 ተቀጣጥራችሁ? 4:30 እዛ ላይ ሄድ ማለት ነው። እሺ ከዛ በኋላ ደስ ብሎታል። ታሪኩን ሰንጀዋለሁ። ኦንላይን ገና መጽሐፍ ላይ አልወጣም። ከብዙ ጊዜ በኋላ ነው ያገኘሁት። ዳዊት ከበደ ማለት ፊያሜታ አትላንታ ውስጥ የታወቀ ሰው ነው፣ በጣም የሚታወቅ ሰው። ከዛ በኋላ ስደርስ ስልኩ አይነሳም። ምኑ ጋር እንደሆነ ቤቱ አላውቅም። የሱ መኖሪያ ያኔ የነበረው ቤቱ። ከዛ አካባቢ ሻይ ምናምን ጠጣውና ከዛ በቃ ስልኩን አላነሳም ብዬ ወክ አድርጌ ማታ ላይ ስደውል ዳዊት ከበደ ወይሳ አርፏል አልኩኝ። ከዛ ቤት ምናምን ስንሄድ ስለቀተ ባለቤቱን ያረፈበትን ሰዓት ስትነግረኝ ልክ እሱ እኔን ምና ባለኝ በዛ ጊዜ ውስጥ ነው ኮላፕስ ያደረገው ማለት ነው። አደጋ አይደለም በቃ ልብ ህመም ነበረው። እዛው አስታወስኩ። ዳዊት ከበደ በጣም አጋርቼ ነበር ለሰዎች ምናምን። ይሄ እንግዲህ የሆነው 2015 ላይ ነው ጥቅምት አካባቢ ላይ ማለት ነው። ስለዚህ ተቀጣጥረህ ላትገናኝ ትችላለህ። ስለዚህ አንድ ሰው ስልኩን ስለዚህ ሁሌ ላይ ህይወት አጭር እንደሆነች አስባለሁ። እኔም ደግሞ ታውቃለሁ ማንም ሞትን እንደ ከባድ ነገር ከዛም በኋላ ደግሞ ከዛ ቀደም ብሎ ደግሞ አብይ ፍሬም እንደምታውቂው እሱ ደግሞ ሳላቀው ሳንተዋወቅ እንገናኛለን ተባብለን ማታ በዛት ነው የምናወራው ረጅም ሰዓት እና መጨረሻ የሱ ታሪክ ሲፈለግ ከአቶ ደመቀ ቢሮ የኔ ነው ታሪኩን የአብይን ታሪክ ስጠን ተብዬ እኔ ተጠየቅኩኝ። የሱን ፕሮግራም አዘጋጀ። እነዚህ ሁሉ ሲደማመሩ
ሌሎችም ሰዎች አሉ። የምስጋና ፕሮግራም ካረግንላቸው ሰዎች አንዱ እንደምናመሰግናቸው ለነገራቸው ስል ኦልሞስት አልፈዋል። ስለዚህ ሰው ህይወቱ አጭር ነው። ስለዚህ ያለው አማራጭ የሚቀረው ታሪኩ ነው፣ በጎ ነገሩ ማለት ነው። መጥፎ ነገሮች ይኖሩናል፣ ግን መልካም ነገራችን ታሪካችን ነው። ስለዚህ ሰዎችን ሳታልፉ ቢያንስ አይሰነድ ችግር የለም፣ ግን ላኩልኝ። ህይወት በጣም አጭር ነች። እንደሰራችሁ ፎቶ ብቻውን ታሪክ አይናገርም አይደል? ፎቶ አላቸው። አሁን እሱ ነገር ነው ላነሳለህ የነበረው። የሆነ ሰው አረፈ ሲባል ፎቶ አለ፣ ነፍስ ይማር እንላለን፣ በጣም እናጋራዋለን እና ስለሞት እንዳንደነግጥ የሚያደርግ ከሆነ ሰዓት በኋላ ከሆነ ቀን በኋላ እንድንረሳው እንዲሰለቸን በቃ መደበኛ ወሬ የማድረግ ነገሩም ይመጣል። ታሪክን ግን በደንብ እየዘረዘርን ስናጋራ አሁን ገና አወቅኩት ብሎ አንድ ሰው የጻፈውን ነገር በጣም ገርሞኛል። ነፃነት ወርቅነህን ማቀው ይመስለኝ ነበረ። ያልሰራቸው ነገሮች የሉም ማለት ነው ብሎ የጻፈው ነገር ገረመኝ። እምልህ ማረጋገጫ ይፈልጋል። ያ መረጃ ግን የምናውቃቸው ነገሮች ውስን ይሆኑብናል አንድ ሰው ካለፈ በኋላ። ሰነድ ያላሰነዳችሁ ታሪካችን ለትውልድ መቅረት አለበት የምትሉ ሰዎች ካላችሁ ትክክለኛው ሰው፣ ታማኙ ሰው፣ ስነ ምግባር ያለው ሰው፣ ስራውን ለቢዝነስ ሳይሆን ለፍቅር ብሎ የሚሰራው ሰው እዝራ እጅጉን መመስከር እችላለሁ። እውነት ለመናገር ቅድም ያልከው አንዱ ነገር ሰዎች የተለያየ ባህሪ ያለ ዛሬ ይሄንን ሰነድ ሰንጃለሁ ብለህ ስትሰጠው ዘራፍ ያለበሰው የለም። ዘራፍ ያለበሰው የለም። እኔን አይገልጽም። አንተ እምቢ ካልክ ሌሎችን ሰዎች ኢንተርቪው አድርጌ እሰራለሁ አልኩት። ሰው መቅስ አያስፈልግም። እንደሱ ከሆነ ጠበቃ ቆሜ እከሳለሁ። ህጉ አንድ ሰው ያለ ፍቃድ ያለ ሰውየው ፍቃድ ታሪኩ እንደማይሰራ ታቀሙ ይችላል። አመሰግናለሁ። የተውኩት ዘጋው ፋይሉን ዘጋሁት። የላከልኝ መረጃ ግን ይሄን የጻፈበትን ግን ለታሪክ አስቀባይዘው ታሪካቸው የማይሰነድ ሰዎች ራሱ ይሰነዳሉ። እምቢ ሲሉ ራሱ ይሰነዳሉ። እምቢታቸው ራሱ ማለት ከሌ በዚህ ምክንያቱም ለምን ከሌን አላስገባህም ይባላል። ምክንያቱም ለሀገር ለወገን የሆነ ነገር አድርገውና እኛ እነሱን የማወቅ መብት አለን የለንም የሚለው ያጠራጥረኛል። አይ ዶንት ኖ ከህግ አንጻር አንተ ይሄንን አጥርተሃል? አጥርቻለሁ። አንድ ሰው ባለመብት ነው ነገራችን። ፎቶ እንዳያወጣ ማለት ይችላል። ይሄው ታሪኩ በቃ እንዳያወጣ ከፈለገ መብቱ ነው። ፐብሊክ ሰውም ቢሆን እዚህ ቦታ ላይ መውጣት አልፈለግም ካለ የሱ መብት ነው። አብዛኛው ሰው ገብቶታል። ለምሳሌ ሙሉዬ ልንገርሽ፣ ሙሉ ዓለም ታደሰ በይፋዊ መንገድ ስላለችኝ ነው ይሄን የምልሽ። ደወለችልኝ። እዝራ ብዙ ሰው ስላንተ እንግዲህ እሷ ሴሌብሪቲ ነች። እኔ ጋር ደውላ በጣም ብዙ ስላንተ እያወራኝ ነውና እኔ ታሪኬ እንዲሰነድ ፈልጋለሁ ብላ ታሪኳ እንዲሰነድ ቅጽ ሞልታ በስነ ስርዓቱ አሁን ያለን ፕሮሲጀር ስላደገ በስርዓቱ ኢንተርቪው አድርገናት አፕሩቭ አድርጋ ታሪኳ አሁን ቀጣይ የሚወጣው ላይ አለ እየተሰነደ ነው። ተሰንዷል። ኦንላይን ሙሉ ዓለም በርችበት ገቢ ታገኛለች። ስለዚህ ያለባቸው ጥረቶች ሰዎች አምነው እንዲመጡ እያደረገ ነው። በቃ ሰነድ ሲባል ዮናስ ጉማን ሲያዘጋጅ በነበረው ጊዜ ሽመልስ የእንግዶቹን ታሪክ የሸላሚዎቹን ታሪክ እኔ የሰራሁለት። ስለዚህ ያኔ ተወዳጅ ሚዲያ ነው ምናምን ብሎ ሲል ሰው ትረስት ፈጥሮልኛል። እነዛ 5 ዓመታት ለእኔ ምንም እንኳን የበረሃ ዘመን ማለት የአስቸጋሪ ዘመን ጨለማ አስቸጋሪ የልመና ዘመን ቢሆኑ አሁን አልፈዋል። አሁን እንጃ የምጠይቀው ሰው የለም እኮ ታሪካዊ ሰነድ ይመጣሉ የሆኑ ቦታ ላይ ያዩና እሺ እኔ መላክ እችላለሁ ሲሉ ፊታቸውን ማየት ጀምራሉ። ያኔ እምቢ ያሉት ለምን እንደሆነ ራሱ እነሱ የማያውቁ ሰዎች አሉ። ምን ነክቶ ነው ያሉ ሰዎች አሉ። በእርግጥ አንድ ምስማማው ነገር ባልተዘረጋ ሲስተም ውስጥ ማን ነው ይሄ ሰው ለምንድን ነው እኔ ጋር የመጣው በትክክልስ እኔን መግለጽ ይችላል ወይ? እሱን የሚከተሉት ሰዎችና ከሱ ታሪኩን ወስደው የሚያነቡ ሰዎች ኦዲየንሶቹ እነማን ናቸው የሚለው ጥያቄ ስለሚሆን ነው። ከዚህ በኋላ በጣም ቀላል እንደሚሆን አምናለሁ። 1 ሚሊዮን ሰው ነው እንግዲህ አሁን ብዙ ሰው 1 ሚሊዮን ሰው 1 ሚሊዮን በህይወት ያለም ለህይወት የለም within 10 years እንፈልገውን በጀት ነው ለመሰለሽ። አሁን በጣም ስራው ገብቶኛል። ታሪክን ለመሰነድ እኔ ምናልባት 1 ሰዓት ነው የሚወስድብኝ 3 ገጽ ማለት ነው። ተወለደ በህይወት ካለ ደግሞ ይሄን እየሰራ ነው ለብዙ ለመጻፍ እኔና ቲሞቼ ከዋናው በላይ አይወስድብንም ካገኘ መረጃውን እንዲህ ያደረግን ያልተሰነዱ ትግስት በቃ አንዳንዴ እኔ ያልሰራሁትን ሳስብ ምንም እንዳልሰራው ነው የምቆጥረው። የብቻ አሁን ባለፈው የሚያጓጉ ታሪኮች አሉ። የሚያጓጉ ታሪኮች ያለፉ ሰዎች ራሱ ሆነው ወይኔ ከሌ በቃ አንዳንዱ ሰውዬ ባልሰራሁት ልምት ይሰዋል። እኔ ራሴ መዝገባ መውረድ ታሪኬ ባልወጣ ስንት ስራ ይሰራ ሰው አለ። የነዛንም ሰዎች ጨምረን ያሉ ሰዎችንም ጨምረን 1 ሚሊዮን በልዩ ልዩ ሙያ ላይ ያሉ ሰዎች አንድ ነጥብ ምናምን እንግዲህ የሚቀረኝን አስቢ። የሰራሁት 500 ነው
999,000 ምናምን ይቀረኛል። እንደምታሳካው ግን አውቃለሁ። ይሳካል። ትዕግስት ናት መጀመሪያ የመሰከረችው። ባይዘው ይኸውልሽ 200 ሰው በቀን አንዳንድ ቢሰሩ ለአንድ ሰው እኮ በቀን እኮ 10 ሰው ይሰራል እኮ 10 ሰዎች እንደ ሌቨሬጅ ማለት ነው። ይሄን ብንሸከመው አሁን ለብዙ ሆነን እናነሳዋለን። ስለዚህ ሚሊዮን ማለት ቆጥረው በደርሽበታል 10 years ማለት ነው። አሁን 20 ስንት ነው? 2018 አይደለ? በ2028 እግዚአብሔር ሀገር ሰላም ካደረገ ጤና ከሆንን እንሰራዋለን። እኔ ባልሰራው ይሄንን የሚያደርጉት አሁን ትሬኒንግ ልንጀምር ነው ከ3 ከ4 ወር በኋላ እንደኛ አይነት ባዮግራፊ ፓሽን ያላቸው ልጆች አሰልጥነን የሚረከቡ ልጆች ይኖራሉ። ገና ያንግ 20ዎቹ እንደ ተቋም ተወዳጅ ሚዲያ ይቀጥላል። ተወዳጅ ሚዲያ ይቀጥላል። አሁን ባለው ሁኔታ ጥሩ ስራ እየሰራን ያለ ነው። እውቅና እያገኘን ነው። የመንግስት ሚኒስትሮች ሳይቀሩ አሁን እናት አለመለስ ወይዘሮ እናት አለመለስ ኮሚኒኬሽን ጉዳይ ሚኒስትሯ ታሪኳን ሰነድነዋል። ወይዘሮ ሰላማዊት ካሳ ወዘተ ወዘተ። ስለዚህ እየመጡ ነው። የመንግስት ኃላፊዎችም የኛ ሚኒስትር እያሉ ነው። ስለዚህ ዓላማችን የሰሩ አስተዋጽኦ አላቸው ብሎ ቦርዱ ያመነባቸውን ሰዎች መሰነዳችንን እንቀጥላለን። በጣም ጥሩ። የቆይታችሁን ማብቂያ እንዲሆን የምፈልገው በጣም ብዙ መውጣት መውረድ ስላሳየ እዚህ ሙያ ላይ ደግሞ ተጠቃሽ የሆነ አሻራም እያሳለፍክ ስላለ አንተ ብትናገረው ደስ የሚለኝ ነገር ስለሆነ ነው። ምን ቢሆን ደስ ይልሃል? ዶክመንቴሽን ወይም የሰዎች ታሪክ ምን ቢሆን ደስ ይላል? አንድ ሰው ጽፎ ቢያስቀምጥ እላለሁ። አንደኛ ጽፎ በእጁም ይሁን ታይፕ አድርጎም ይሁን ጽፎ ማስቀመጥ አለበት። ሁለት ደግሞ ከታሪኩ ጋር ተያያዥ የሆኑ ለምሳሌ ጋዜጠኛ ከሆነ የሰራቸው ስራዎች እንደዚህ ዶክሜንት ሆነ መቀመጥ አለባቸው። ፊልም ሰሪ ከሆነ የሰራቸው ፊልሞች ሊንኮችን ማስቀመጥ አለበት። አንድ ዶክተር ከሆነ ደግሞ ያከማቸው ሰዎች ሂስትሪ መቀመጥ አለበት። አውሮፕላን አብራሪ ከሆነ የሄደባቸው ቦታዎች ዴስቲኔሽኖቹን ማስቀመጥ አለበት። መሪ ከሆነ ደግሞ ሴም ቲንግ በፒክቸሮች መያዝ አለበት። ያከናወናቸውን አቺቭመንቶች ወይንም አስተዋጽኦች ማስቀመጥ አለበት። ለመሰለሽ ከግለሰብ ነው የሚጀምረው። እሱ ያልያዘውን አንቺ ያልያዝሽውን ታሪክ እኔ ላገኘው አልችልም። እኔ የሚገርምሽ አንዳንድ ቦታ ቤታቸው ውስጥ ገብቼ የድሮ ቁንጮ ያለበት ፎቶግራፍ ሁሉ እያስወጣው እስካን እያሰርኩ አንተ ይህ ፎቶግራፍ እኮ ማንም አይቶት አያውቅም። እኔ የምዘላቸው ፎቶግራፎች የነፂን ጨምሮ ብዙ ቦታ ላይ አልታዩ። ገባሽ? ሊንክ ስላለኝ ኔትወርክ ሰፊ ስለሆነ በዛ ረጋ። ስለዚህ አንደኛ ሰው የራሱን ታሪክ ራሱ መያዝ ቢጀምር፣ በተቻለ መጠን ደግሞ ገንዘብ ካለውና ዝግጁነቱ ካለው የራሱን ታሪክ ማሳተም የሚችል 100 ገጽ 50 ገጽ 200 ገጽ እንደ አቅሙ ላይ ተለመደ ነው። ግዴታ 40 ዓመት አንዳንድ ሰው ልብ የሚገዛው መጽሐፍ የሚለው ነገር አይሰራም። 40 ዓመት አሁን ታሪክ አለኝ። አሁን ታሪኬን እየጻፍኩ ነው፣ ሙሉ ታሪኬ። ምክንያቱም ውጣ ውረዶቼ እዚህ የማናወራቸው ብዙ አፕስ ኤንድ ዳውን አለ። የህይወት ኑሮ ውጣ ውረዱ እሱኑ ደምሮ በ46 ዓመቴ ነው ታሪኬ ይጻፋል። 50 ሳይሆን ላይ ታሪኬ ይወጣል በመጽሐፍ። እንደነዚህ አይነት ሰዎች አሉ። ብዙ አፕስ ኤንድ ዳውኖችን የምናልፈው ሰው እንደዛ ቢያደርግ ምን ቢደረግ ጥሩ ነው ላልሽ ማለት ነው። ከዛ ውጭ ደግሞ መንግስት የምንለው አካል እንደው መዘክር አይነት ሰዎች ይሄን ለዚህ ስራ የሚያስፈልግ ባይዘው ለዚህ ስራ የሚያስፈልገው አንድ ገንዘብ ነው ለመሰለሽ። ታሪክ ዝም ብሎ በነፃ የሚሰንልሽ ሰው የለም። ሁሉም ሰው ለኑሮ ያስፈልገዋል። ስለዚህ እኔ አሁን የሚጽፉ ሰዎች ማአት አሉ፣ ግን ካልከፈልኳቸው ደግሞ አይሰሩም። ቢኮዝ እኔ ጋር አብዛኛው ፍሪላንስ ነው። ስለዚህ ለአንድ ሰው ቢያንስ ከ2000 እስከ 5000 ብር እንከፍላለን። ለአንድ ያን ሰው ባዮግራፊ ለመጻፍ ጽፎ አይልክልሽም። ይሄን ነመኝ ጽፎ ቢልክም አንተ ማስተካከል አለብሽ። ይሄና ቅርጽ ማስያዝ አለብሽ። አብዛኛው ደግሞ ኢንተርቪው አድርጉኝ ይላል። እሺ እንላለን፣ ኢንተርቪው እናደርገዋለን፣ ቅርጹ ይያዛል፣ በዛ መሰረት ይሰራል። ስለዚህ ሰው በተሻለ መጠን ተባባሪ ቢሆንልን። አሁን የምንደውልላቸውም ሰዎች ከደወሉ በኋላ ደግሞ ተፈት የሚለዋል አሁን ይሄን የሚያዩ ሰዎች በዚህ አጋጣሚ ደውላችሁ ታሪክ ሰነድ ካላችሁ በኋላ አረጋግጡ ተብለው እኔ ከሌ ተብሎ ሰማቸው ይጠቀሳል። ትዕግስት በጋሻው ታሪኬን ያየው ስለሆነ በዚህ መሰረት እንዲወጣ ፈቅጃለሁ የሚለውን ማረጋገጫ ለመላክ 3 ወር የሚወስድበት ሰው አለ። ኢቭን ልከንላቸው ጽሁፉን ማለት ነው። መታሸት አለብን፣ ግን እርግጠኛ አይደለም ስለምናስበው ነገር ስለ ስራ አስተዋጽኦ። ከዛ ደግሞ በጊዜ የሆነ ነገርን ይሆናል ባይዘው የቀሩ አሉ እንደዚህ ታሪክ እኔ ላይ ሸተውኝ ማረጋገጫ ባለመላክ ምክንያት ያረጡ 78 ሰዎች አሉ። የተከታተላችሁ ነው በእርግጠኛነት ምን ማለት ነው? ይሄንን ጉዳይ በዚህ አጋጣሚ አሁንም ቢሆን በሩ ክፍት ነው። አረጋግጣችሁ ከላካችሁልን፣ አለበለዚያ ያለማረጋገጫ ታሪክ አናወጣም። ለምን ቬሪፋይ የተደረገ እውነተኛ ስቶሪ ስለሆነ የኛ ታማኝ ምንጭ ነው።
ጎግል ላይ ብትገቢ እኮ ቻትጂፒቲ የራሱ ሪላያብል ሶርስ ተወዳጅ ሚዲያ ብሎ ነው ያስቀመጠው። ለኔ ደስ ያለኝ በጣም ሲያወጣው መጀመሪያ የሚያወጣው የኛ ነው። እንግዲህ ገና 2 ዓመታችን ነው ዌብሳይቱን ዴቨሎፕ ካደረገ ብዙ መረጃ አንተና በተንከው ዲጂታሉ እኮ ሚዲያ ስለሚያውቀው ቻትጂፒቲ ላይ ራሱ ስትገቢ ያንን የኛን ያወጣዋል። አንዱ ሶርስ ተወዳጅ ሚዲያ ነው። በስማሚ ተቋም እንደዚህ በቅርብ 5 ዓመት እንደዚህ ይደግ ስኪል ድረስ ማለት። ስለዚህ ወደፊት ደግሞ እኛም በፋይናንስ ጥቅም እናገኝበት ነገር እንፈጥራለን። ዋናው ስራውን ሰርተናል፣ እንደምንችል አሳይተናል። መዝራዬ እኔ በይፋ በዚህ የቻናሏን የቀዳሚኛ የመዝናኛ ፕሮግራም ላይ ወጌሻ የምትለውን አጥር መጠን ያለች ስብራቶቻችን ላይ ጥገና የምናደርግበትን ጉዳይ በማነሳበት ፕሮግራም ላይ በይፋ አመሰግናለሁ። ታሪኬን ሰንደህ አስቀምጠሃል መዝገበ አእምሮ ላይ። እንግዲህ አንድ ቅጽ አንድ መጀመሪያው ላይ የሚዲያ ሰዎች እንደዚህ ካልድ ከቨር የሆነ ማለት ነው። በደንብ ለልጆቼ እኮ በኩራት አሳየው። ደግሞ ነገ ከነገ ወዲያ በደንብ የሚኮሩበት ይሆናል። እኔም ታሪኬን በደንብ እንዲነኝ እንደ ብዬ መከለስ ስፈልግ የማጣቅሰው መጽሐፍ ነው። ለዚህ በጣም ላመሰግንህ እወዳለሁ። በይፋ ታሪኮቻችንን እንሰንድ፣ ግድ የለም ታሪኮቻችን ተሰንደው ነው ሀገር እንዲህ ናት፣ የሀገር ታሪክ ይሄ ነው፣ በየዘርፉ ያሉ ሰዎች በጎ አስተዋጽኦአቸውና ተግባራቸው ይሄን ይመስላል የምንባባልበት እውነትን፣ መረጃን፣ ሙያን ወይም ፕሮፌሽናሊዝምን በደንብ ማየት የምንችልበት ዶክመንቴሽን ወይም ደግሞ ታሪክን የመሰነድ ስራ የሚሰራው የነበረን ጊዜ በዚሁ ተቋጭቷል። ጥሩ ነገር እንዳገኛችሁ አምናለሁ። እዝራ እጅግ በጣም አመሰግናለሁ። አመሰግናለሁ ቻናል ወጌሻ